ተሰባስበው አየናቸው። ኦኬ የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። ኦኬ አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ የሚያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንጻር ምንም ከነሱ ጋር ሰጣ ገባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድ ነው የመረጥነው። ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ የምንጠይቅበትን እነሱም ብለውናል። በህግ ጠይቁ ከጎናችሁ ነን ብለውናል። በህግ የምንጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ የምታውቁት ነው። ዘመቻው ምንም የሚመጣ ነገር የለም። ከዚህ በኋላ ግን ደስ የሚል ዜና አለን ማለት ነው። ደስ የሚለው ዜና ምንድነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ተጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው የሚሏችሁን ምንም እንትን አትበሉ። የትም አንወጣ፣ የትም በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም የነሱ ኦኬ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሃይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለነው። ስለዚህ ክስ ይመስርቱ፣ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተ ክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምናው ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት
ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋር አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው፣ እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን፣ እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጵላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን፣ እነሱ ለዘመናት